አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 16 በዚህች ቀን ከጌታችን ኢየሱስ ክርስቶስ መቃብር ላይ ቤተክርስቲያን የታነጸችበትና የተቀደሰችበት ነው። ደግሞ በኢየሩሳሌም አገር ንግሥት እሌኒ የገለጠቻቸው የከበሩ ቦታዎች ሁሉ የተሰሩበትና የከበሩበት ሆነ። ይህም እንዲህ ነው። ልጇ ቆስጠንጢኖስ በነገሰ በ20 ዓመት ቅዱሳን የሆኑ 318 አባቶችን በኒቅያ ከተማ ከሰበሰበ በኋላ ቅድስት እናቱ እሌኒ እንዲህ አለችው፣ ልጄ ሆይ እኔ ወደ ቅድስት ሀገር ኢየሩሳሌም በመሄድ የክብር ንጉሥ የሆነ የክርስቶስን ዕፀ መስቀል ፈልጌ አወጣ ዘንድ ለእግዚአብሔር ስዕለትን ተስያለሁ። ቆስጠንጢኖስም ሰምቶ በዚህ ነገር ደስ አለው። ከብዙ ሰራዊትም ጋር ብዙ ገንዘብ ሰጥቶ ላካት። የከበሩ የግምጃ ልብሶችንም ሰጣት። እርሷም ወደ ኢየሩሳሌም በደረሰች ጊዜ ከከበሩ ቦታዎች ተባረከች። ከዚህም በኋላ ስለከበረና አዳኝ ስለሆነ ዕፀ መስቀል መረመረች። በታላቅ ድካምና ችግር አገኘችውና ታላቅ ክብርን አከበረችው። በታላቅ ምስጋናም አመሰገነችው። ከዚህም በኋላ በጎልጎታ በቤተልሔምም ክብር ይግባውና ጌታችን ኢየሱስ ክርስቶስ በተወለደበት ዋሻ ደግሞ በጽርሐ ጽዮን የእመቤታችን ማርያም ስጋዋ በተቀበረበት በጌቴሴማኒ በደብረ ዘይትም በከበሩ ቦታዎች ሁሉ የቤተ መቅደስ መሰዊያ እንዲሰሩ አዘዘች። ዳግመኛም በዕንቁ በወርቅና በብር እንዲያስጌጧቸው አዘዘች። በኢየሩሳሌም ስሙ መቃርስ የሚባል ኤጲስቆጶስ አለ። እርሱም ንግሥት እሌኒን እንዲህ ብሎ መከራት፣ ይህን እንዲህ አትስሪ። ከጥቂት ዘመናት በኋላ በዚህ አገር ሊነግሱ አሕዛብ ይመጣሉ፣ ሁሉን ይማርካሉ፣ ቦታዎችንም ያፈርሳሉ፣ ወርቁን፣ ብሩን፣ ዕንቁውን ይወስዳሉና። ነገር ግን ጠንካራ የሆነ የማይናወጽና የማይፈርስ ጥሩ ሕንፃ ልታሰሪ ይገባል። ከዚህ የሚተርፈውንም ለድሆችና ለችግረኞች ስጪያቸው አላት። እርሷም የአባ መቃርስ ምክሩን ተቀብላ መኳንንቱ ሁሉ ለአባ መቃርስ በመታዘዝ በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲያንጹ አዘዘቻቸው። ከዚህም በኋላ ንግሥት እሌኒ ወደ ልጇ ንጉሥ ቆስጠንጢኖስ በተመለሰች ጊዜ በኢየሩሳሌም ያደረገችውን ሁሉ ነገረችው። ሰምቶ እጅግ ደስ አለው። እንደገና ሌላ ብዙ ገንዘብና ሕንፃውን ተቆጣጥረው የሚያሰሩ ሽሞችን ላከ። ለሚገነቡና ሕንፃው ስራ ለሚያገለግሉ ሁሉ ደመወዛቸውን ሳያጓድሉ ሁል ጊዜ ወደ ማታ እንዲሰጧቸው ንጉሡ አዘዘ። ስለ ደመወዛቸው እንዳይጮሁና እንዳያዝኑ፣ እግዚአብሔርም ስለ ጩኸታቸው በእርሱ ላይ እንዳይቆጣ ይፈራልና። ጻድቅ ንጉሥ ቆስጠንጢኖስም በነገሰ በ30 ዓመቱ የከበሩ ቦታዎች ሕንጻቸው በተፈጸመ ጊዜ ንዋየ ቅድሳትን ዋጋቸው ብዙ ድንቅ የሆነ የከበሩ የግምጃ ልብሶችንም ላከ። ደግሞም ወደ ቁስጥንጥንያ ሊቀ ጳጳሳት ኤጲስቆጶሳቶቹን በመያዝ እንዲዘጋጅ እንዲሁም ወደ አንጾኪያ ሊቀ ጳጳሳትና ወደ እስክንድሪያ ሀገር ሊቀ ጳጳሳት ወደ አባ አትናቴዎስ ኤጲስቆጶሳቶቹን በመያዝ ሁሉም ሊቃነ ጳጳሳት ወደ ኢየሩሳሌም ተሰብስበው በከበሩ ቦታዎች ውስጥ የተሰሩትን ወይም የታነጹትን አብያተ ክርስቲያናት እንዲያከብሩ ንጉሡ እንዳዘዘ ሁሉም ተሰበሰቡ። እስከ መስከረም ወር 16 ቀን ኑረው በዚች ቀን ሁሉንም አብያተ ክርስቲያናት መሰዊያቸውንም አከበሯቸው። የቁርባን ቅዳሴንም ቀድሰው ለምእመናን ስጋውንና ደሙን አቀበሉ። በዚችም ቀን ከቶ እንደ እርሱ ሆኖ የማያውቅ ታላቅ ደስታን ሆነ። የከበረ መስቀልንም በመሸከም በእነዚያ በከበሩ ቦታዎች ዞሩ። በውስጣቸውም ለእግዚአብሔር ሰገዱ፣ አመሰገኑትም፣ መስቀሉንም አከበሩት። ወደ ሀገሮቻቸውም በሰላም በፍቅር ተመልሰው ገቡ። ለእግዚአብሔርም ምስጋና ይሁን። በመስቀሉ ኃይልም ሁላችን የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። በዚችም ቀን በፋርስ ንጉሥ በአሜንየሶር እጅ ተማርኮ ወደ ነነዌ አገር የተወሰደ ከንፍታሌም ነገድ የገባኤል ልጅ ጦቢት አረፈ። ይህም ጻድቅ ጦቢት በሕይወቱ ዘመን ሁሉ እውነትና ቅን በሆነ ሕግ ጸንቶ የሚኖር ነው። ከወገኖቹም ጋር ከመማረኩ በፊት ለችግረኞች ብዙ ምጽዋትን ይሰጥ ነበር። ብዙ ጊዜም የበጎቹን ጠጉርና ከእህሉ አስራቱን ይዞ ወደ ኢየሩሳሌም ይወጣ ነበር። ከገንዘቡም ከ3 አንዱን ለድሆች የሚሰጥ ነው። በዚያን ጊዜ ሕዝቡ ሁሉም ክደው በዓልና ደማሊ ለሚባሉ ጣዖታት ይሰዉ ነበር። ወገኖቹም ወደ ነነዌ በተማረኩ ጊዜ ሁሉም የአሕዛብን እህል በሉ። እርሱ ግን ሰውነቱን ይጠብቅ ነበር። የአሕዛብን መብል እንዳይበላ እግዚአብሔርን ያስበው ነበርና። በአንዲት ዕለትም በአደባባይ የወደቀ በድን አግኝተው ነገሩት። ወዲያውኑ እህል ሳይቀምስ ተነስቶ ሄደ። ፀሐይም እስከሚገባ ወደ አንድ ቤት ውስጥ አስገብቶ አኖረው። ፀሐይ ሲገባም ቆፍሮ ቀበረው። በዚያች ሌሊትም እንደ ኃጢአተኛ ሆኖ በእድሞ ስር ተኝቶ አደረ። በእድሞውም ላይ ወፎች መኖራቸውን ስላላወቀ ፊቱን ገልጦ ሳለ ኩሳቸውን ከዓይኖቹ ላይ ጣሉበት። ዓይኖቹም ተቃጠሉ፣ ከእሳቸውም ጢስ ወጣ፣ ታወሩም። ባለመድኃኒትም ሊያድነው አልቻለም። በዚያንም ጊዜ ጦቢት ወደ እግዚአብሔር እንዲህ ብሎ ለመነ። አቤቱ በቸርነትህ አስበኝ፣ ወደ ችግረኛነቴም ተመልከት። ለመማረክና ለመዘረፍ ባደረግህን በእኔና በአባቶች ኃጢአት ተበቅለህ አታጥፋኝ። አሁንም በፊትህ ደስ የሚያሰኝህን ነገር አድርግ። ከመኖር ሞት ይሻላልና። በሞት እሰናበት ዘንድ አፈርም እሆን ዘንድ ነፍሴን የሚቀበል መልአክን እዘዝ። በዚያችም ዕለት የራጉኤል ልጅ ሳራን በጭኗ ያደረ ክፉ አስማንዲዮስ የሚባል ጋኔን ለ7 ባሎች አጋብተዋት
ወደ እርሷ ሲገቡ ሁሉንም ስለገደላቸው ስለዚህ አባቷ አገልጋዮች ያሽሟጥጧት ነበርና ከሽሙጣቸው ያድናት ዘንድ እያለቀሰች ወደ እግዚአብሔር ትለምን ነበር። ጸሎቷና የጠዊት ጸሎትም በልዑል እግዚአብሔር በጌትነቱ ልዕልና ፊት ተሰማ። ጦቢትም በገባኤል ዘንድ አደራ ያስጠበቀውን የብሩን ነገር አሰበ። ልጁ ጦቢያንም ጠርቶ ሳልሞት በገባኤል ዘንድ አደራ ያስጠበቁትን ብር ትቀበል ዘንድ ካንተ ጋር የሚሄድ በደመወዝ የሚቀጠር አሽከር ፈልግ አለው። ጦቢያም አባቴ ሆይ ያዘዝከኝን ሁሉ አደርጋለሁ አለ። ከዚህም በኋላ አሽከር ሊፈልግ ሄደ። ቅዱስ ሩፋኤልንም አሽከር በሚሆን ሰው አምሳል አገኘው። ከእርሱም ከጦቢያ ጋር መጣ። ስሙንም አዛሪያ ነኝ አለ። ጦቢትም ላካቸው። ሲሄዱም በመሸ ጊዜ ወደ ጤግሮስ ወንዝ ደረሱ። ጦቢያም ገላውን ይታጠብ ዘንድ ወረደ። ታላቅ አሳም ሊውጠው ተወረወረ። ሩፋኤልም ጦቢያን አሳውን ያዘው፣ አትፍራው፣ እረደውና ጉበቱን ልቡንና አሞቱን ያዝ አለው። እርሱም እንዳዘዘው አደረገ። ጦቢያም ሩፋኤልን አንተ ወንድሜ አዛሪያ ይህ የአሳ ሐሞት ጉበቱና ልቡ ምን ያደርጋል አለው። አዛሪያ የተባለ መልአክም እንዲህ ብሎ መለሰለት። ጋኔን ያደረበት ሰው ወንድ ወይም ሴት ጉበቱንና ልቡን ከደቀቀ ዕጣን ጋር ያጤሱለት እንደሆነ ጋኔን ይሸሻል። ሐሞቱም ዓይኖቹ የታወሩ ሰውን ቢኮሉት ይድናል። ሁለተኛም የራጉኤልን ልጅ ሳራን ያገባት ዘንድ ተናገረው። እግዚአብሔርም ይጠብቀዋልና እንዳይፈራ አጽናናው። ወደ ራጉኤል ቤትም በደረሱ ጊዜ ሳራ ተቀብላ ደስ አሰኘቻቸው። ከዚህም በኋላ ጦቢያ ሳራን ወደዳት። እርሷንም ይሰጠው ዘንድ አባቷን ጠየቀው። አባቷም ለ7 ባሎች አጋብተዋት 7ቱም እንደሞቱ ነገረው። ጦቢያም የእግዚአብሔር ፈቃድ ይሁን አለ። ወደ ጫጉላ ቤትም ባገቧቸው ጊዜ ሩፋኤል የነገረውን ቃል አስታወሰ። የአሳውንም ጉበትና ልብ ከደቀቀ ዕጣን ጋር አጤሰ። ያን ጊዜም አስማንዲዮስ የተባለ ጋኔን ሸሸ። መልአክ ሩፋኤልም ይዞ ለዘለዓለሙ አሰረው። ጦቢያም ሚስቱን ሳራን ይዞ ደስ ብሎት ወደ አባቱ ቤት ተመለሰ። አባትና እናቱም በደስታ ተቀበሉት። የአባቱንም ዓይኖች በኳለ ጊዜ እንደ ጭጋግ ሆኖ ከዓይኖቹ ተገፈፈ። ዓይኑን አሸ። ወዲያውኑ ድኖ ልጁን አየ። ከዚህም በኋላ የከበረ መልአክ ቅዱስ ሩፋኤል ራሱን ገለጠላቸው። ብዙ ነገርንም ነግረዋቸው ወደ ሰማይ አረገ። ከዚህም በኋላ ከወገኖች ጋር ተድላ ደስታን አደረገ። ክብር ይግባውና ስለ ክርስቶስ መከራ እንዲህ ብሎ ትንቢት ተናገረ። እርሱ በኃጢአታችን ይገርፈናል፣ ደግሞም እርሱ ይቅር ይለናል። ሁለተኛም መከራህን የሚያስቡ የተመሰገኑ ናቸው፣ እነርሱ ክብርህን ባዩ ጊዜ በአንተ ደስ ይላቸዋልና አለ። ዳግመኛም ስለ ኢየሩሳሌም መታነጽ እንዲህ ብሎ ትንቢት ተናገረ። ኢየሩሳሌም ትታነጻለች፣ ሰንፔር መረግድ ኢየሩሳሌም ሰንፔር መረግድ በሚባል በከበረ ዕንቁ ትሰራለች። ድልድሏ፣ ቅጽሯ፣ አደባባይዋ፣ ደጆቿም በከበረ ዕንቁ በጠራ ወርቅ ይሰራሉ። አደባባይዋም ቢረሌ፣ አትራኮስ፣ ሶፎር በሚባል ዕንቁ ይሰራልና በመንገዷ ሁሉም እግዚአብሔርን አስቀድሞ የነበረ ወደፊትም የሚኖር እያሉ ያመሰግኑታል። ደግሞም ከዓለማት ሁሉ ጽዮንን ከፍ ከፍ ያደረጋት እግዚአብሔር ይመስገን ይላሉ። ሁለተኛም የእስራኤል ምርኮኞች ከባቢሎን ወደ ኢየሩሳሌም እንደሚመለሱ ትንቢት ተናገረ። ሁለተኛም ደግሞ ዮናስ ከነነዌ እንዲወጣ ልጁን ጦቢያን አዘዘው። ከነነዌ እንዲወጣ ልጁ ጦቢያን አዘዘው። ዳግመኛም ልጁን እንዲህ አለው፣ ልጅ ሆይ ምጽዋት እንደምታድንና እንደምታጸድቅ ተመልከት። ይህን ተናግሮ በአልጋው ላይ ሳለ በ158 ዘመኑ አረፈ። በክብርም ቀበሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን። በዚችም ቀን ዳግመኛ የቅዱሳን የወርቅላ፣ የስምዖን፣ የመርቄኖስ፣ የሃሊ፣ የሮቂስ፣ የሉኪያኖስ፣ የአርዝማኖስ፣ የጴጥሮስ፣ የሐና መታሰቢያቸው ሆነ። ተርታ ነገርንም እንዳይናገር ደንጊያ ጎርሶ የኖረ የአባ አጋቶን ዕረፍቱ ነው። በረከታቸውም ከእኛ ጋር ትኑር ለዘለዓለሙ አሜን።